ይቀሉት ነበር ከዚህ በላይ ዝም ብለን እየተጠራጠርን ትክክለኛ የሆነን ሰው ወይም ደግሞ ማስቀየም የሌለብንን ሰው እናስቀየም እንችላለን። ምናልባት እሱ ሳያደርገው ቀርቶ እየሰደብነው እንዳይሆን ያቺ እናትሽ ነች ጉደኛ እንደዚህ ያስደረጋችሁት። በቃ እናቴ ደግሞ እንደሆነች አውቃለሁ፣ ግን እናቴ ወንጀለኛ አይደለችም። በጣም ከመረጥክ እሱ እንደሆነ ነው የምናስበው። እሺ ማን ነው? እሺ ማን ነው? አጎቴን የእሷ እናት ነው። እንዴት እንደዚህ ያደርጋሉ? ከተሰው ያለ እንዴ ድጋሚ እጅ የምታነሳባት ይወደ ይሄን እጅ ነው ገለጥ ልጄን ጭራሽ እኔ የመጣሽ ሰው መጀመድም ሰው አይደለችም። በጣም አቅም የላትም እንዲህ ማድረግ እቺ የምታደርግበት ከፍ ላይ ማስደብደብ ራሱ አቅም የላትም። ስለዚህ ውጣ እንደው ነው ሰምታ ለምን ነው ይዤው ነው የምወጣው? ናውጣ ናውጣ ማን ነው ሰምታ ታዲያ በየማሳ ወጀርቶ ተካታች ዛሬ እዚህ እኔ ብገለው ይሻላል። እኔ ልጄን ብገለው በኔ እጅ ያምርብኛል። አንተ ብቻ አይደለም መድኃኒት ልትገዛ ብትወጣና የሆነ ነገር ብትወል አንተ የሆነ ነገር እንትን አይደለም። ምን አለ በነገርኳቸውና ለነቶፋ በተያዘ ምናምን ነገር አትልም ነገር ጎዳ አትልም ጆ መረጃ አቅም የሚኖረው ከአንድ ሰው ሲወጣ ሁለት ሰው ሲያውቀው ሶስት ሰው ሲያውቀው ምናምን። አሁን አንተ ጋር ብቻ ራሱ መረጃ እንዳለ ካለ ካወቁ ድጋሚ ሊያጠቁኝ ይሞክራሉ። አትሊስት መረጃውን እኛ እንኳን ብናውቀው ይጠነቀቁናል ብዬ አስባለሁ። እስቲ ትንሽ ጭንቅላት ለማሰራት ሞክር። የደበቀ እንደሆነ ግልጽ ነው ጆ እንተዋወቃለን እኮ አይደል? ያሳለፍነው ጊዜ በጣም ትንሽ ጊዜም ቢሆን በደንብ ተግባብተናል። እንደ ወንድም ምነው የምንተያየው አይደል? ንገረንና ከመሰረቱ እንፍታው፣ ጉዳዩን እንፍታው። ስለማላውቃቸው ነገ ቤት ቢመጡ ማንም ሳይኖር እኔ እናንተ ብቻ ነው ቤት ቢመጡ ነው ቢፈልጉስ? እኔ እኮ አንተ የሰዎቹን ነገር ለመናገር እኮ አሁን እድናለሁ በምትልበት እገሌ እገሌ ናቸው ብለህ ስም መስጠት ቀላል እኮ ነው አይደለም ጆ? ስለማላውቃቸው እኔ እንዳይከፋኝ ብለህ ነው አይደል? እኔ እንዳልከፋ የኔ ቤተሰቦች ናቸው። የራሔል እናት ናት አይደለችም? እሺ ማን ነው የራሔል እናት? አንቺ ነሽ ይሄን ነገር ያደረግሽው ብዬ እጄ ጆን ነገረኝ ብዬ ከማለቴ በፊት ንገረኝ። እርግጠኛ ነህ? እሺ አጎትህ ነው? ማን ነው ይሄን ነገር ያደረገው? እሺ ንገረኝ በማለት አጎቴ ነው የጂናት ማለት ነው። እሺ በማለት ነው ንገረኝ። እኔ እንዳልከፋ ብለህ ነው አየህ? የራሔል አጎት አይደለም ብለህ ከተናገርክ የእኔም አጎት አይደለም ብለህ ከተናገርክ ምን ሊያደርግ ያኔ ምን ስሜት አይስተም። ይኸውልህ እቺ ልጅ ማለት ነው እቺ ልጅ ጋር አብረህ ከሆንክ ማለት ነው እኔ ራሴ ነው የምጨርሰው ምናምን ነገር ሲሉ ሰምቻለሁ። አጎት ደግሞ ከዚህ በፊት አውርተናል። ተምራት ነው ምናምን ነው ስሙ። ከሱ ጋር አውርተን ተግባብተን በሰላማዊ መንገድ ነው የተለያየ ነው ከዚህ ቀደም። ስለዚህ ገና እንደ አዲስ ምናምን እሱ ራሱ እኔ ግራ እየገባኝ ነው። እሱም ሊሆን አይችልም እኮ አጎትየው እናቷም አይደለም ካለ ያደረገውን ሰው ያውቃል ማለት ነው። ይሄ ጆ እንዴ ምን ሆነ ተመጣጣሽ የሚያዳምጥ ነው። ምን ሆነ ልጄ? ምን ሆነ? ምን አደረግሽው? ምን አደረግሽው? ማን ነው ታዲያ? ምንድን ነው ታዲያ? ምንድን ነው? አንተን ይሄ ነገር አሰበርሽው፣ አስደበደብሽው፣ አስጨረሽው። ህይወቱ ነው ህይወቱ እስከሚጠፋ ድረስ ነው የጠበቅሽው። የት አለ? አሁንስ እንዳለ ቆጥረዋለሁ እንዴ? ምን ሆኖ ነው? እንዳዘንክ ምናምን ይገባናል። ግን በቃ አናግረው። እሷ ምንድን ነው የሆንከው? ልጄ ምንድን ነው የሆንከው? ምን አረጉ? መጨረሻ የሆነ ወይኔ ምን ላይ ነው? ወይኔ ምን ተረፈ ታዲያ? በዚህ ጉዳይ ላይ እርሶ የሚያውቁት ምንም ነገር የለም? ምንም የማውቀው ነገር የለም። ይኸው የመጣሁት እኮ እንደዚህ የማልጠበቅ ምናልባት ጆን እንደ ልጅ ሆኖ አይደለም ያዩት? ልጄ ነው ወንድሜ ልጅ ያሳደግኩት ልጄ ነው። ልጅ ሆኖ አይደለም? ልጄ ነው። እርሶ ከቢዝነስ ጋር ከገንዘብ ጋር ምናምን ነገር የተነካኩበት የተጣሉት ሰው አለ? ምናልባት በእርሶ በኩል ጆን ሊያጠቃው የሚችል የምታውቁት ሰው? ኧረ ምንም የለም በፍጹም። እስኪ ለቀቅ አድርጊው። አሁን በአንቺ ጣጣ የመጣ ነው እኮ አሁን እንደዚህ መጨረሻው እንደዚህ ሆነ። የፈራሁት ደረሰ። የፈራው ይሄ ነው። እስኪ ወደዚህ ዞር በይ እስኪ። ማን ነው እንደዚህ ያደረገው? ከሷ ሌላ እንዴት እንደዚህ ሆኖ ታዲያ እኔ ማየት አለብኝ። እሷ ምን ልታደርገው ትችላለች? እሷማ እኔ ታሪኳን አውቄ የለ እንደ እስከ ዛሬ ድረስ ስንት ነገር ስታመጣ ስታስቀምጥ ነበር። እሱን ተወውና ስለሷ አይደለም የምናወራው። ማን ሊመታው እንደሚችል መገመተው ሰው አለ? እኔ አልገምትም። ምንም የማውቀው ነገር የለም። እሷ ልታም ትችላለች ድንገት እንደ ልጆች ስለሚያዩት ሰዎቹን በጠቅላላ ማለት ነው። እርሶ ቤት ስላደገ እርሶ ቤት እንትን ስላለ ምናልባት ከእርሶ ጋር የተነካካ ሰው አለ ወይ? ምንም የተነካካ አለ በዚህ ጉዳይ? ምንም የለም። እሺ ሰሞኑን ደግሞ ከራሔል እናት ጋር እርሶ እየተጣሉ ነበር አይደል?
ምናልባት እሷም ልትሆን ትችላለች። እየተጣሉ ነበር አይደል? አዎ። በዚህ ሁኔታ እሷ ዝም ብላ እናቷ ድሮም አውቃታለሁ ከ25 ዓመት በኋላ ተገናኘ። ከስንት ጊዜ በኋላ ይኸው እሷ መጣ እዚህ ጋር እንደገና እቺ ህፃን ነበረች በኋላ። አዎ ከ25 ዓመት በኋላ ተወለደች። አውቃታለሁ። የአንድ ሰፈር ሰው ስለሆነ ምናልባት እኔ አውቃለሁ ከ25 ዓመት በኋላ። እሺ ከ25 ዓመት በኋላ ምንድን ነው? ስለዚህ እቺ መጣች ከየት እንደተገናኘች አላውቅም። እናትየዋ ደግሞ እኔ ድሮ አውቃለሁ፣ ጀርባቸውን ሁሉ አውቃለሁ። ምንም እንደማይሆን ስል ነበረ። ከእናትየው ጋር ያላችሁ ቁርሾ ቁርሾችን ምንድን ነው? እሷ እናትየዋ እሱን እንድታገባ ትፈልጋለች፣ ልጇ ማለት ነው። እኔ ደግሞ አልፈልግም እኮ ለምን? በቃ እኔ ደግሞ እሱን ለምን የሚለው ጥሩ ነገር ነው። እነሱ ደግሞ ጥሩ አይደሉም። ድሮ በአካባቢያችንም በባህላችንም የሚሆኑ ጠንቋዮች ናቸው። ጠንቋይ ስለሆኑ የጠንቋይ ልጅ ስለሆነች እሷም ከኛ ቤት ውስጥ ከጆ ጋር እንድትገናኝ አልፈለኩኝ። ይሄንን ነገር ያደረገችው እናቷ ናት፣ ራሔል ናት ጠንቋዩ? ያውናቸው ሁለቱም ናቸው። ሲቀጥል ከሆነች ራሱ እናትየው ከሆነች እሷ ምንድን ነው የምትጠይቀው በዚህ ጉዳይ? በቃ መሆን የለበትማ እናቷ ማለት ነው። ስለዚህ ከነሱ ራስ ላይ የማልወርድም። ያልገባኝ ቤተሰቦቿ ናቸው አይደል ችግር ያለባቸው? ራሔል በዚህ ጉዳይ ምን አጥፍታ ነው ጆን የምታጠው? አይሆንም። የሚለያዩት ለምንድን ነው? አይሆንማ። እኔም ስሜን እፈልጋለሁ። ይኸው መጨረሻው እንደዚህ ነው። እየጠየቀ እኮ ነው መልስለት። ምክንያት ተናገር እያልኩ ነው የምትለኝ። ምክንያትህ እሺ ንገረኝ። የምትሰቀኝ አላውቅም ነበር። አውቃለሁ አውቃለሁ። በፊትም እንደዚህ ስለዚህ ነገር ሲያወሩ እሰማለሁ፣ ስታወራም እሰማለሁ። እሷ እሺ በጣም ጥሩ። እሺ ምክንያትህ ምንድን ነው አልገባኝም። እሺ እናትየው ልክ ነች ምናምን ነገር እሺ ልትሆን ትችላለች ምናምን ነገር ሆነች። እዛ ራሔል ግን አይደለችም። በደንብ ነው የምናውቃት። የእሷ ልጅ ስለሆነች ደግሞ እናንተ ታውቋታላችሁ። እኔ ደግሞ አልፈለኩም ወደኛ ውስጥ እንዳይመጣ። ስንት እነሱ ተዋደዋል። ይዋደዱ። ለምን 10 ጊዜ 100 ጊዜ አይዋደዱም? እና በዚህ ልጅ ያጣሁት ገንዘብ ያየሁት መከራ ምንም ልገልጸው አልቻልኩም። በንብረት በገንዘብ እንኳን የራሱን ህይወት መስርቷል አይደል? ገደላችሁት። ይኸው ገደላችሁት። ከዚህ በኋላ ምን አለ? ለምን ብለው ይገሉታል? ከዚህ በላይ ምንድነው መሰባበር? ሞተ እኮ በቃ ይሄ ልጅ። አይኑ እንደዚህ ማን እንዳደረገው እኮ አይታወቅም እኮ። የራሔል እናትም አይደለችም፣ ራሔልም አይደለችም። ስለዚህ ማን እንደሆነ ከነሱ ራስ ላይ እስኪ ቆይ በዚህ ጉዳይ አንድ ጥያቄ መጠየቅ ፈልገው። ከዚህ በፊት ከራሔል ጋር ከሆንክ አንተን ራስን እገለዋለሁ በህይወት አትኖርም ብለህ እየዛትክበት ነበር አይደል? ብየዋለሁ። ግን እኔ እንደዚህ የሚጨክን አንጀትም የለኝም። ስለዚህ አንተ ለመሆን ምን ማስረጃ አለ? ምን ማረጋገጫ አለ? በምን ማረጋገጫ አለ? ወንድሜ ልጅ እንዴት ልጅን እንደዚህ አደርጋለሁ? ስለዚህ እሷ ደግሞ እንድታገባው የምትፈልገውን ሴትዮ የምትፈልገውን ጆን እናቷ እንድታገባው ትፈልጋለች ብለኛል ቅድም አይደል? ከሆነ ታዲያ ለምን ታስደበድበዋለች? ሌላ ሰው ይኖራል፣ ወንድምም አጎትም ሊኖራት ይችላል። የአጎት ደግሞ በቅርቡ አይቼዋለሁ። እሱ ደግሞ ዝቶ ያለውን ነገር አይቻልም። የኔ አጎት አልዛተም። ምን የነበርኩኝ በሰዓቱ ጠረጥረዋለሁ። እኔ እንደውም እሱን ነው የምጠረጥረው። አዎ እናቱ ሲጀመር ሰው በምን አውቀው መጡ? እንዴት አላውቅም። እኔ ከመጀመሪያ ጀምሮ ስከታተላቸው ከዛ ሆቴል ውስጥ ድረስ ገብታችሁ የምታደርጉት ነገር የምታደርጉት ከኪራይ ቤት ሁሉ ከመጀመሪያ ጀምሮ ጥሩ ጥያቄ ነው የጠየቀችው። በምን አውቀው ጆ መደብደቡን አውቀው እዚህ ሆስፒታል መጡ? ተደውሎላቸዋል? እኔ እሺ አንቺ ደውለሽላቸዋል? እሺ በጨረፍታ ነው እኔ የመጣሁት። በጨረፍታ ነው። ምን በጨረፍታ አይደለም። እንደዚህውንም እንደዚህም አይሆንም። እርሶ የዚህ ሆስፒታል ተመላላሽ ታካሚ ነው? እኔ አይደለም። ካሎን እንዴት ሆስፒታል መጥቻለሁ? በቃ እኮ እንዴት መጡ? ሲጀመር ጋር ሰው ይናገራል። እኔ ቅድም ነው ይኸውልህ አንተ ስታወራኝ የነበረው ስቃወም የነበረው ነገር አሁን የምር እየመሰለኝ ነው። በትክክል ተጠርጣሪ ነው። ምን ትላለህ አንተ? አለህበት ወይ ጉዳዩ ላይ አንተ ነህ መጣው? የለሁበትም። እኔ ሆን ብለህ ከእሷ ጋር እንዲለያይና ቁርሾ ስር እንዲገባ እናትየው እናትየው እንድትመስለን ነው እንድትነው አይሆንም። አይደለም ነው አጎትየው ነው ብለህ ዝም ብለህ እንድናስብ ነው። የእሷ አጎት ዶክተር ይቅርታ አንሰገዱቻ ደህና ነው። ቆይ ጆ ቤተሰብ ነው የምትፈልገው? እንደው ዶክተር እርስ በርስ እንድንጣላ ነው የምትፈልገው? ነገ ቤተሰብ እንሆናለን እኮ አይደል? ምናልባት አጎትህ ነው ጥፋት አጥፍቶ ካልሆነ እኮ ማለት ነው። ጥፋት አጥፍቶ ካልሆነ ዝም ብለን ነው እያወራን ያለ ነው። ይኸው ጆ ሲቀጥል ደግሞ ማለት ነው ሲቀጥል ደግሞ በጥሩም በመጥፎም ልንገናኝ እንችላለን። ያኔ ኪያ ላይ ሽማግሌ ሲላክ የዛኔ ነው ያዩት አይደል? ዛሬ ድጋሚ በአጋጣሚ ተገናኝተናል። መቼ ድጋሚ እንደምንገናኝ አይታወቅም። እኔም የዛን ጊዜ ስላየሁ ነው ስልክንም የጠራሁት። የዛን ጊዜ ስላየሁ እሺ ብቻ እኔ ረስቼ ነበር። እሱንም ቢሆን ነው ማለት ግን የዛኔ የወጣው ሰውዬ ነው አይደል? እና ድጋሚ ከሱ ጋር ልንገናኝ እንችላለን። ስለዚህ እኛም ከአንደበታችን ክፉ አይወጣ።
ሰው ዝም ብለን እየተራጠርን ትክክለኛ የሆነን ሰው ወይም ደግሞ ማስቀየም የሌለብንን ሰው ልናስቀየም እንችላለን። ምናልባት እሱ ሳያደርገው ቀርቶ እየሰደብነው እንዳይሆን ንገረን፣ እንፍታው። እዚሁ የማይሆን ጥርጣሬ እንድንጠራጠር አንፈልግም። አንተ ጋር እውነቱ እያለ ጤነኛ ሰዎችን ወይም ደግሞ በዚህ ጉዳይ ላይ እጃቸው የሌሉበት ሰዎችን አጎትህን የመሰለ ሰዎችን ማለት ነው ችግር እንዲፈጠር አንፈልግም። ጉዳዩ የተፈጠረው ከማን ጋር ነው? አጎትህ እጁ አለበት ወይስ የራሔል እናት እጇ አለችበት? በዚህ ጉዳይ ላይ ደግሞ ሰሞኑን አጎትህ ነገር እያለ የነበረው ሰውዬ ዝምታን ከመረጥክ እሱ እንደሆነ ነው የምናስበው። አጎቴም የእሷ እናት ነው። ስለዚህ ሰሞኑን የመጣው አጎት ተብዬው ነው እሱ ሰውዬ ነው። ተናገሩ። እነዚህ ሰዎች አይደሉም እያልክ ከሆነ እኮ ማን እንዳደረገው ታውቃለህ ማለት ነው። ስለዚህ አውቀህ እየደበቅህ ነው፣ ጊዜያችንን እያቃጠልክ ነው። ጆ እሺ፣ ወንድሜ ነው ወንድሜ ነው። እሺ፣ ማን ነው? እሺ፣ ንገረኝ። ማን ነው? ማርያም ጆ፣ ለምን ጊዜያችንን ትፈጃለህ? ስላለው ነገር እያንዳንዱ ነገር እናውራ። እባክህ እነዚህ ሰዎች መያዝ አለባቸው፣ በቁጥጥር ስር መሆን አለባቸው። ካላበለዚያ ለሚስት እነሷን ዝም ያለው እኮ ግልጽ እኮ ነው። ምንድነው እኮ አይደለም ማለት ፊቱን የተመታው እንጂ ጀርባውን አልተመታም። እንዴት ነው ከዚህ የበለጠ መመታት መሞት ሬሳው እዛ መቀበር አለበት እንዴ? ምን እና እንደዚህ እስከሚሆን ድረስ አንቺ ደግሞ እንደዚህ አሁን የምታስታምም እናንተን የምታይ አይመስልም? እናንተ ናቸው የእናንተ ቤተሰብ ያቺ እናትሽ ያቺ ጉደኛ እንደዚህ ያስደረጋችሁት። በቃ እናቴ ጠንቋይ እንደሆነች አውቃለሁ፣ ግን እናቴ ወንጀለኛ አይደለችም። እየመጣች ሰው የምትደበድብ ሰው አይደለችም። በቃ አቅም የላትም እንዲህ ማድረግ እንዲህ የምታደርግበት ከፍ ላይ ማስደብደብ እራሱ አቅም የላትም። በቃ ለገንዘብ የላትም የምትከፍለው። በቃ እሱ አይደለችም። እርስዎ ናት ሲዝቱበት የነበረው ገድዬ ራሴን አጠፋለሁ ሲሉት የነበሩት እርስዎ ኖት። የሚያከታትሉት በየቦታው በየሄድንበት ሰው የሚልኩብን እርስዎ ኖት። ታዲያ የእርስዎ ሰዎች እርስዎ ተከታዮች ዛሬ እዚህ እኔ ብገለው ይሻላል። እኔ ልጄን ብገለው በእኔ እጅ ያምርብኛል በእናንተ እጅ ከሚሞት እኔ ብገለው ይሻላል። ለመግደል ትንሽ ቀርቶ ለመግደል አይደለም ምን ታሞታለች አይደለም እኔ ብገለው ይሻላል። ሰዎች የታሉ? እሺ የታሉ ታዲያ? እሱ ሲደበደብ ያን የት ነበሩ? እሱ ያስቀመጧቸው በየቦታው የሚከታተሉ እናንተ ናችሁ ያስደበደባችሁት። እናንተ ናችሁ ያደረጋችሁት። በእኔ ባባቱ በእኔ ባጎቱ ቢሆን ይሻል ነበር። ምንድን ነው የሚሻለው? እርሶ ሊቀሉት ነበር። ምን ሊቀሉት ነበር? ከዚህ በላይ እንዴት ነው ከዚህ በላይ ነው? ማ እርሶ ነው እንጂ ሴት ልጅ አይቻልም ነው እንጂ እንዴት እንደዚህ ያደርጋሉ? ትልቅ ሰው እያለ እንዴ ድጋሚ እጅ የምታነሳባት ይወደ ይሄን እጅ ነው ገለጥ ልጄን ጭራሽ እኔ ገለዋለሁ እንዴ? አንተ ነው ገለዋልና ሴት ልጅ ላይ ታደርጋለህ? ለመደበቅ አይደለም እዚህ ድረስ አይደለም። እንዴት አንቺ እንደገና እንዴት ታስተባበያለሽ? እንዴት ልጁ እዚህ አልጋ ላይ ታንተሽ ማግለ አይነኛ ያያየና አንተን ሰንዝር እና ምን አደረ እንዴ? የምትናገረው ሰምታ የፈለገ ነገር ትበላ አንተ ዝም አልካት እንዴ? እንዴ ዝም ብላ አንተ አስተረብካት? ልጅህን እየተናገርካት አይደለም? ተናገርኳት። ተናገረች ነው በንግግር ስላመንክ ነው እኛም ዝም ብለን እኮ ያደመጥናችሁ አይደል? እሺ እኔ እንደፈለገው አድርጉኝ። ልጆት ነው አይደል? እየሰማሁ ነው። ከዚህ በኋላ ጫፏን ልትነካት እንዳትሞክር እሺ። ምን እያለች ነው ያለችው? እውነታው እኮ ምንም ትበል እና እኔ የተናገረችውን ነገር አንተ መናገር ትችላለህ። ልጄን እገላለሁ። እሷ ምን ያህል እንደምታፈቅረው ያውቁ ምን ያህል እንደምትወዱ ምን ያህል እንደምትጠራ አይደለም። ለሱና ቤተሰቧን እንደቶች እናቷን እንደቶች ቤተሰቧን እንደቶች አያውቁ። እሷ አስተገደዋለች። ከመጀመሪያ እስከ መጨረሻ ድረስ የልጁ መንስኤ ለልጁ መሞት የሆነችው እሷ ነች። አፍቅሯት ወዷት አግብሯት ነው ከእሷ ጋር ስለመሆን ወስኖ የመጣው። እርሶ በህይወቱ ገብተው ነው እናቷ በህይወቱ ገብተው ነው ህይወታቸውን የመስቃቀላቸው ያላችሁ። እርሶና የእሷ እናት ከህይወታቸው ቢወጡ እነሱ ሰላማዊ ፍቅራቸውን ይኖራሉ። ከዚህ በኋላ በሴት ልጅ ላይ እጆትን ሲያነሱ ግን ተጠንቀቁ። ወንድም ይኖራል፣ ቤተሰብ ይኖራታል። ቤተሰባቸው ከመጀመሪያ ጀምሮ አውቃለሁ እኮ አጎቷን ቆይቶ ነው ሄደው እሱ። ስለዚህ እሱን ላይፈልገው ይችላል። ይወቃቸው በቃ እኔ በቃዋለሁ። ለሱ የሚኖሩት እነሱ ናቸው እኮ ይኖራቸው የሚመሩት እነሱ ናቸው። እና አልሆነም ዱኔ 0 ሳንቲም ካንተ አይደለም ከኔ አይፈልጉም። እና በመሀል ሙት ልጄ ሞት ነው መስራት ይችላል። ተንቀሳቅሶ መስራት ይችላል። አይደለም እንዴ ከዚህ በላይ ምን እንዳደረገው ገና ልጅ አንተ አሳድገው ስለ ልጅ እኔ ልነግርህ እችላለሁ። እሺ ንገረኛ። ልንገርህ አሁን ጎበዝ ነው። ራሱን ማኖር ራሱን አይደለም ሚስቱን አንከባክቦ ማኖር ይችላል። የጊዜ ጉዳይ ነው እንጂ ተቀማጥላ እግሯን ማሳጅ እያደረጓት ምናምን ነገር 4-5 ነገር ሰራተኛ ቀጥሮላት ማኖር የሚችል ሰው ከማንም በላይ ያውቀዋለሁ። ያመነበት ነገር ልጁማ ጎበዝ ነበረ። ግን እሷ እጅ ላይ ወድቆ ይኸው እንደዚህ ተልከስክሶ ምን አጣሷ ደግሞ ከሱ ያልተናነሰ ኢነርጂ ያላት ሰው ናት። ተልከስክሶ ቀረ። ምክንያቱም እኔ ካሁን በፊት ሰጥቼዋለሁ ብዙ ነገር እንዲሰራ አደረኩት።
ከሚሰራበት ቦታ ሁሉ ራይድ አንተ ማለት ነው። አንተ አባት ስላልሆንክ ማለት ነው ለክፉ ነገር አታውቅም። አባቱ ብትሆን ኖሮ ማለት ነው የሰጠውን ነገር ለራስህ ጥቅም ስትል አትነጥቀውም ነበር። እኔ እያንዳንዱን ቪዲዮዎቹን እያየሁኝ ስለነበር ነው። እኔ ከኔ ጋር ካልሆንክ የሰጠውን እያንዳንዱ ነገር ቀማለሁ ቀማው አይደል? ግን ግድ አልሰጠውም። ይኸው የቀን ሰራተኛ ሆኖ እየሰራ ነው። ይሄን ማለት ነው እኔ እንኳን የተወሰነ ነገር ላድርግልህ ከኔ ምንም ሳይጎድል አንተን መጥቀም ከቻለ ብዬው አልፈለገም። ኢቨንት ማለት ነው ማን ተጠቀም በትንሽ እንኳን አልጋ ኖሮ ማለት ነው እሱንም እንኳን ቅዝቃዜ ምናምን መሬት ላይ ስታስቀምጡት እንደገዘከዘ አልጋ አለ ቢያንስ ማን ተጠቀምበት ውሰድ እንኳን ብየውም ብሎኛል። እንደዚህ አይነት ሞራል ያለው ልጅ ልታሸንፈው አትችልም በፍጹም። መጀመሪያ ሞራልማ ነበረው ግን መጨረሻ አስቀመጠችበት ቆለበታ ጀግንነቱን እኮ ወንድነቱን ማለት ነው ጀግንነቱን ወንድነቱን አልጋ ላይ እንኳን ተደብድቦ ተኝቶ ማለት ነው ስማቸውን አልናገረም እኔ ኢንተረስት ጉዳዩ መፈተው እያለ የራሱን ችግር በራሱ የሚፈታ ሰው መሆኑንና ጀግንነቱን በዚህ አጋጣሚ ማየት ይችላል። ከዚህ በኋላ ይነሳል እንዴ? አሁን ይነሳል። እኔ ከዚህ በፊት ያለውን ነገር ጠንካራ ልጅ ብዙ ችግር መጨረሻ ከዚህ ልጅ ጋር ከተገናኘ በኋላ ነገር ሁሉ ዞረና ያው መጨረሻው ላይ እርሶ ገብቶበት እዛ የድህነት አረንቆ ስለ የገባው ሳይዘጋጅበት ህይወቱን በትክክል እየመራ በነበረበት ጊዜ ላይ ንብረቱን አለኝ ብሎ የሚሰራበትን መስሪያ ቤቱን ሁሉን ነገር ነጥቀው ሜዳ ላይ አውጥተው ጣሉት። እርሶ ያመጡበት ችግር ነው። ሁሉም ሰው እኔ ሰጠው ነበር ያለውን ነገር መልስለት ነበር። አጠፋ የቻልነውን ነገር ሁሉ እናደርግልህ ብለነው ምንም ነገር ሊቀበል ዝግጁ አይደለም። እንደዚህ አይነት የተረጂነት ስሜት የለውም። ሰሙኝ አይደለ? አጠፋ። መጀመሪያ ነው ያጠፋው። መጀመሪያ እንደዚህ ያለው ነገር ሁሉ ከሚወዳት ከሚያፈቅራትን ሴት ሲለዩት እርሱ ነው ያጠፉት። እርሱ ስለ ገንዘብ እንጂ ስለ ፍቅር ምንም ግድ አይሰጡትም። ገንዘብ ታክል የሚያውቁት ነገር ነው። ገንዘብ በነፃ ይመጣል። ለፍተን ደክመን ላባችንን ጠብ አድርገን ነው እኮ የምናመጣው። እሱም አጠፋ። ከሚወደው ሰው ጋር ያንን ነገር ካልተጠቀመበት ምን ጥቅም ገንዘብ ጭራሽ ይጠፋል እኮ አጠፋው እኮ መጨረሻው እንደዚህ ሆነ። አይዞሽ ምንድን ነው ምን ላድርግ? ዶክተሩ ይጠራል። ልጥራው ዶክተሩን? እሺ የሆነ ነገር ያለው ማስወጣት እንችላለን። ግን ያለውን ነገር ይኸውልህ ይሄ ሰውዬም ይሄ ከሆነ ማለት ነው ያለበትም ይሄ ከሆነ እናትየውም ከሆነች ያለችበት ድረስ ሄደን ይሄን ጉዳይ ለአንዴና ለመጨረሻ ጊዜ እንጨርሰው። ግድ የለም ጆ ተናገር። ማን ነው ይሄን ጉዳይ የፈጸመው? ማን ነው ይሄን ጉዳይ ያደረገው? ይፋ ብሎሃል ዶክተር ወይ ቼክ ያለው ማውራት ራሱ አልፈለገም። ይወጣል ነው ጋይስ ሁይላት ተውትኝ አጎቴን ተውት። እሱ ነው ያደረገው ጉዳይ ተውት። አይደለም እሱ ነው አይደል? እሱ አይደለም ልጁ እሱ አይደለም። እየነገራችሁ ነው እንግዲህ እየነገራችሁ ነው። እናንተ ዝም ብላችሁ በሜዳ ላይ ነው የምትደነፉት። እሷም የምትንጨረጨረው እንጂ ይናገራል ብላችኋል፣ ጠይቃችሁታል። መጀመሪያም ጠይቃችሁታል። የመታውንም እንደዚህ ያደረገውንም ልታውቁት ትችላላችሁ። እኔ ግን ምንም ባላወቅኩት ነገር ሌላ ጭቅጭቅ ውስጥ ለማስተባበል ተፈለገ አይደለም እንዴ? ሲታው እየተናገረ ነው። ጭቅጭቅ የሚፈጡት ምንም ህይወት አይደለም። ጭራሽ ሬሳ ከሞተ በኋላ ሬሳው ልትጎትች ነው እንዴ? ምን ያደርግልሻል? ከዛ በኋላ በቃ ይሞተልሽ። ያጆ አጎት ነው አዎ ልጄ ነው የለፋውበት የደከምኩበት ያደራ ልጄ ነው። አደራ ብሎኝ ነው ያረፈው። እሺ ነው የሚሄደው። የት ነው የሚሄደው? እሺ እሄዳለሁ። በቃ እኔ ጋር ነው የሚሄደው። አይሆንም እዚህ ማጋል ሊሆን ነው። እኔ ጋር ነው ቤት አለው። በቃ ከነነሱ ነው እንዳያስከው ከነነሱ ነው የሚሄደው። ሲጀምር እኔ ጋር ነው የሚያርፈው ዛሬ እኔ ጋር ነው የሚሄደው። ማንም ጋር አይሆንም። ወደ ቤት ነው የሚሄደው። ወደ ቤታችን እሺ ዶክተሩ ቼክ ላደርገው ነው እያለ ነው። ስለዚህ እዚህ ነው የሚቀመጥ። የትም አይልም ደግሞ እኔ ወደ ቤት እሄዳለሁ። ነው የሚሄደው። አይሆንም። ምንም ማመም አይደለም። እንደዚህ ሆኖ እያያችሁ አንተም ተጠቃሚ ልትሆን ትችላለህ። ቤት ወስደህ የፈለገው ነገር ልታደርገው ትችላለህ። ይሄ ጉዳይ እስኪረጋገጥና ወይ አንተ ወይ ደግሞ እናቷ ወይም ደግሞ ሌላ ሰው ማረጉ ይሄ ነገር እርግጠኛ ሳይሆን የትም ይዘው ልትሄድ አትችልም። እና በዚህ ነው የሚታከመው። በመሀል ይሞት እየታከመ ነው። ምን እየታከመ ነው? መተንፈስ አቃ እስኪ ትንፋሹን ስሙት። እስኪ ይሄዳል። የልጁንም እጅ ልቀቀው፣ የልጅቷንም እጅ ልቀቀው። እያቸውን እንዳትነተ የትም ይዘው አትሄድም። ህፃን ልጅ እኮ አይደለም። በቃ ባለ ትዳር ነው። እያው ነው የሚሄደው። ምንም አታረገውም። በቃ እኔ አሁን በቃ
እኔ ማስታመም ካለብኝ ምንም ማለት ነው እንትን ላለው ማጋ ነው መሆኑ የምትፈልገው? ያ ወደ ቤት ነው የምትፈልገው? ማጋ በቃ ነው የሚሄደው። ነገር እኮ በቃ አልወጣም አልሄድም ማለት ካንተ ጋር መሄድ አልፈልግም ማለት። ስለዚህ ውጣ እንደናው ነው። ለምን ነው ይዤው ነው የምወጣው? ናው ይዤው ነው የምወጣው። ማን ነው የሰምተው? እሱ ነው እየተከታተለ እየታከመ ነው። ሕክምና እያገኘ ነው። በአባቴ የእድሜ ክልል ላይ ያለ ሰው ነው። አዎ። ስለዚህ ላስቀይም አልፈልግም። ስለዚህ ውጣ እንደናው። ስለዚህ የልጅ ሞት እንደዚህ ትቼው ነው ጣኔ? አይ ሞትም እኔ ካለውለት በቂ ነው። ምን ትኖራለሽ? በቃ እስኪ መጨረሻው ነው ያለው። መጨረሻው እንግዲህ ምን እንደምታደርጉ እንደርስበታለን። እናትየውም ይሁኑ እርሶም ይሁኑ ይሄን ነገር የፈጸሙት ማለት ነው እንደርስበታለን። ሁሉንም ነገር ዋጋዎትን ይከፍላሉ። ይሄን ነገር እርሶ አድርገው የማስሞት ዝም ብዬ ማለት ለጆ እኔ ያለሁለት ቶፋ ወንድሞቹ አሉለት። ጆ አንተ እኮ ነው የሁሉ ነገር እያደረክ ያለው። አንተ እኮ ብትናገር እኮ ጉዳይ እኮ ያልቃል። አሁን የሱን ተውት እባክህ በፈጠረው ወንድሜ ላግዝህ ልርዳ ከጎን ልቁ ነገረኛ ያለውን ነገር እቺን ጨነቅ ነው እንዴ? እየተጨነቅን ያለ ነው እኛ ነን እንጂ እሱ አይደለም። እሱ እየተዝናናብን ነው እኮ። ምንድነው ማውራት እንከብደ በቃ እኮ አይደለም የሆነ ነገር እሱማ በቃ ላይክ ትሪት እኮ የሚያይ እኮ ይመስል እኮ ፈገግ እያለ እኮ ነው የሚያይ። ተመችቶታል። ሞት እኮ ነው ቶፋ። አረ በጣም ነው ሲሻለው ይነግራችኋል። በቃ እሺ ዶክተሩ የሚጨርስ ነገር ካለ ጨርስ ለብሮት ነበር መሰለኝ። ለምን አዝናናህ ነው የሚቆየው ነገር ከሆነ ዶክተሮቹ ላናግራቸው። ታዲያ ምንድነው አትናገርም እንዴ? ታዲያ እኮ እነግርሃለሁ ስለማላውቃቸው ነው። ጀርባህን አልተመታህም ጆ። ምንድነው እያልክ የነበረው? ጀርባህን ተመትቼ ነው ያልከው። ጀርባህን አልተነካም፣ ጫፍህን አልተነካም። የት አለ? የቱ ጋር ነው የተመታው? የት አለ የተመታው? የለም ምንም የተመታው ነገር የለም። ምንድነው ልክ የምትይው? ይሄም እኮ ነው ቶፋሽ እኮ አይደለም። እሺ ይኸውልህ አሁን ሰዓታችንን አትፍጅብን። ማድረግ የምንችለውን ነገር እንሞክር። ቶፋ መውጣት ከቻልክ ቤት ልሂድ። እሺ ቤት ነው ሄዱ ወደ ቤት ልሂድ። ዶክተሩ ይሄድ ካለ ወደ ቤት ልሂድ ብቻ አግዘኝ። እሺ የተወሰነ ምርመራ አድርግለታለሁ ምናምን ነገር አዎ። እና የተወሰነ ምርመራ አድርግለታለሁ። የሚወጣም ከሆነ ይወጣል፣ እዚህም ቆይም ከሆነ ይቆያል ምናምን ነገር እያለው ነው። ቼክ እንዳደርግለት ራይል እንውጣ። ቼክ አድርግ ዶክተር መግባት ይችላል። ዶክተሩ ሊያናግረው ነው። እዚህ ነው ምርመራውን ለማድረግ በጣም እያስቸገራችሁኝ ነው። ውጪ እዚህ ዶክተሩ ስራውን ይስራለሽ ነው አንቺ ይሄው እዚህ ጋር ያለ ነው። የትም አንሄድም እኮ ዶክተር ካደሰናቸው ሕክምና ማግኘት አለበት። እዚህ ጁይ እዚህ አጠገብ ነን። እሺ ዶክተር ወንዴ ምርመራ ያደርግልና ተመሰናባል። እሺ ሸልቴ በኋላ ትላላችሁ የአንድ ማሳ ምናምን እዛ ገብታችሁ ትጨፍራላችሁ። እና አሁን ነው ሰማኛ በር ላይ ነው ያለው። ተሚሽ ምርመራውን እንዳደረገልን ወደ ቤት ይሄድ የሚባል ከሆነ የዛን እንሄዳለን። እዚህ ቆይ የሚባል ከሆነ እዚህ ትቆያለህ። ብቻ ወደ ቤት እንሄድ አድርገን ይችላል። እኔ አይደለም ነው ዶክተሩ ጤንነትን አይቶ ነው የሚወስነው። በቃ እሺ ዶክተር መግባት ይችላል። ካሜራውን አስቀምጥ በቃ